ይሙታ ይሙት እነዚህን ብም 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 ይሙታ ይሙት የሞተ እንደሆነስ ምን ይጠበስ? ሞት በሱ አልተጀመረ በሱ አያበቃ። ለምንድን ነው ቀይ ነፈሰ ግራ ነፈሰ ያላችሁ አእምሯችን የምትበዘብዙ ለምንድን ነው እንዴ? ሞትን ለኢትዮጵያውያን ብቻ የታደለ አድርጎ ማውራቱ ለምን አስፈለገ? እኛ እናት አለብን ያባት ከልጅ እስከ አዋቂ የምንሞተው ያውም ሳንበላ ሳንጠጣ ሳንሰራ ታሪክ የለን ምን የለን ተፈጥረን አደግ ሳንል በወጣትነት እንቀጫለን። ታዲያ እኛን ማን ዘግብልን? አያቶላ ሞተ አይመለከተኝም ይሙታ። የእስራኤሉ መሪ ሞተ ይሙታ። የአሜሪካው መሪ እንደዚህ ሆነ ምን አገባኝ? ቢሞት ባይሞት ምን አገባኝ? እሱ የሞተው ታሪክ ሰርቶ ነው። እሱ የሚሞተው ኑሮ ነው። ጊዜውን ተጠቅሞ ነው። አንተ ምን ቤት ነህ እየመጣ እንደዚህ ሆነ የምታናፍስ ምን አስበህ? ሀገራችን ላይ የተካሄደ ያለውን ነገር ታውቃለህ? አውቃለሁ። ለእሱ አንድ ቀን ትንፍሽ የማትል ሰው ትወጣና ለውጮች ለነጮች አሸርጋጁላ እንደዚህ ነው እንደዚያ ነው የምትል ምን ቤት ነህ ነው? አዎ ባይሆን የሚያሳዝኑት በመሪዎች መካከል በመሪዎች አለመግባባት መካከል የሚፈጠረው ቀውስ ነው። የህፃናቱ መሞት፣ መሰረተ ልማቱ መውደብ እሱ ነው የሚያሳስበው ይገባ። ሳይኖሩ የሚሞቱ ሳይኖሩ የሚያልቁ ነገም በተስፋ የሚኖሩ ሰዎች ሲያልፉ ያሳዝናል እንጂ የማመሪ ተብዬኮ በራሱ ሴራ በራሱ ፖለቲካል ሚንስ የሚያልፍ ሰው አንተ ምን ቤተና ነው ሞተ አልሞተ እያልክም ትጨነቅ? በሃይማኖት አይጣላ በሃይማኖት እንዳትል ኢትዮጵያ ናት በዘር በሃይማኖት ገና አዲስ አድርጋ እንደ ፋሽን የምትጠቀምበት። እነሱ ወዳጄ ቴክኖሎጂካል ነው፣ ፖለቲካል ሚንስ ነው፣ ኢኮኖሚካል ሚንስ ነው ጸባቸው። አለፍ ሲል ደግሞ መስዋዕትም ሊያደርጉ ይችላሉ። ጊዜው የለም 6 ስለሆነ ሰይጣን ግን ይመቸው የምር ሰይጣን ለካ ዱርዬ ነው። እኔ እንደዛ አልጠብቀውም ነበር። ለማንኛውም ሐሳብ አስተያየታችሁን ስጡበት በዚህ ጉዳይ። እኔ ግን የለውበትም በሚሆነው ሁሉ እያየሁኝ ፈታ ዘና ነው የምመቸኝ የምር። በቀጣይ ኔዮኒ ማኛ መምህር ዘመድኩን ሌሎችም ታላላቅ ተጽዕኖ ፈጣሪ ሰዎች በአርሲው ጉዳይ ምላሽ ሰጠዋል ያቅማቸውን። እኔም የሆነ ነገር እላለሁ በቃ ሞት ይብቃ ነው። ማንም ሰው ሲሞት ደስ አይልም። ለምን ይሞታል? የተፈጠረው በአንድም በሌላም መንገድ ለጥሩ ነገር ቢሆንም ያን ዓላማ ስቶ ቢኖር ባይኖር የራሱ ጉዳይ፣ ግን በቃ መኖር አለበት እንደማንኛውም። ሞት እኮ አይቀርም ለማንም ማለት ጊዜውን ጠብቆ ይወስደዋል። እኛ ምን ቤት ነው የምንገድለው? እዚህ እየገደል ደግሞ እዛ ትጮኻለህ። እስቲ እናንተ ይገርማል እኮ አሁን አይታችኋቸው ከሆነ ገዳዮች ራሱ ድምጻቸው ጠፍቷል። የለም እውነት ይሁን ከሌ ሞቶን አያቶላ ሞት ይሁን ከሞተም አለቀል ማንም አይዟችሁ የሚለን የለም ምናምን ነው እኮ የሚሉ። ምንድነው ግን እንዲሁ አንድ አባባል አለ፣ ሩቅ ካለው ይልቅ ጎረቤት ያለው ለአንተ የሚደርስልህ። ስትታመም ስትጎዳ አይዞህ የሚል ወንድም ነው ጎን ያለው። እሱን ተንከባከበው። እሱ ማተፍ ስላሰረ እሱ ሌላ ሃይማኖት ስላለው አትግፈው። እርግጥ ነው እነዚህ ሰዎች ግን ጽንፈኛ ዋቢ ስለሆኑ ምንም ማድረግ አትችልም። ተደግፈው ነው የሚሰሩት። እነዚህን ብም ማለት ነው ዘመን የተከተል ምንም ምረት አያስፈልጋቸው። ተነግሮም አይማሩም። እንትናቸውም የሚመሩበት መጻፋቸውም ያግዛቸዋል አድርጉ ነው የሚላቸው። እና አርሲዎች በእውነቱ እግዚአብሔር ይሆናችሁ። ምን ማድረግ ይቻላል? የሰው ልጅ ከመጸለይ ውጭ ተው ከማለት ውጭ ምንም ምርጫ የለም። ተው ይባል ደግሞ አይሰማም። ስለዚህ በተቻለ መጠን ራስን መጠበቅ በቃ ለመከላከል መሞከር ነው። መቼም ሲልህ እኮ ዝም ብለህ አትሞትም በለው ምን አባቱ። እንደዛ ነው የሚሻለው። ለማንኛውም ወዳችኋለሁ። ይመቻችሁ። መልካም ውሎ